እስኪ እዮዳብ እንትን በይ አሰሚ እዮዳብ የት ቆይ ነው ስልኬ? ቆይ እየረገጠን ነው እንዴ ዲቦራ? ኧረ እኔም ላውቄ። ቆይ ነፍጠኛ ሃይ ጋይስ እንዴት ናችሁ? ቤታዬ ነፍጠኛ በመድኃኒዓለም ታችሁ ወይ መድኃኒዓለም ፍሪ ቀስ ብለሽ አሁን እንደዚህ ታኝቷል። ደሞ ልጅ ወይኔ በላቸው ወይኔ በላቸው። ወይ ጉድ ወይ ጉድ ወይ ጉድ። እንኳን ማርያም ማረችሽ የኔ እናት፣ እንኳን በሰላም ተገላገልሽ ቤታዬ። በቃ ምሮ መከላከለው ወልዳለች አሉ እንዴ? ልጅን እያስተኛው ነው እያልሽ አይደል? የሰው ልጅ ዋስተያው ሰራይ እሱ ህጻናት ዋስተኛል። ወይኔ ጉድ። አንቺ ነፍጠኛ ቴምር ናት እንደ እየረገጠቻት ያለችው እዮዳቢት። እኔ ምን አቅላታለሁ? ቴምርን እኮ ፎሎ አላረኳትም። እዮዳብም ፎሎ የሆነ ሰዓት ቦለከኝ። ከዛ ወዲህ እንትን አላልኩትም። አይተሽ የመጣሽ እኮ መስሎኝ ነው። እኔ አልሄድኩም። ደህና ናችሁ ሁላችሁም? ድቦዬ እንኳን ቴምር አሸንፈሻል። እየረገጠቻት ነው። አዎ ችበት ድቦን ምን አለሽ? ቆይ አልሰማችም። ቆይ ትምጣ። ኧረ እባክሽ ነይ እንዳትሄጂ ተሰዳደበች ቁጭ። ቆይ ልንገራችሁ፣ እቺ ቴምር የምትባል ሴትዮ ቋቋቴ ባሏን አገር ቤት ገላ የመጣች ሴትዮ በቃ ዝም ብላ በቃ ሴቱን ሁሉ ያገኘችን ሁሉ እንዳበደ ውሻ ምትነክስ። አሁን ከዲቦራ ጋር አልተጣላችሁም፣ ከኔ ነው የተጣላችሁ። ግን ከኔ ስትጣላ ዲቦራን አታክ ማድረግ ምን አይነት የመልኳ ክፋት፣ የበቃ የአውሬነቷ አውሬነት፣ የሰው መውደድ የሌላት ለዛ ቢስ ስታስጠላ ስትቀፍም አምላክን እኔ በጣም ስለምንቃት ብሎክ ነው ማረጋ። ኮሜንቷን ራሱ አልመልስም ናረር ነው የምትለው። ስታስጠላ ቆራሽ ሆኖ ማሪ መልስ ስለማሰጫት እኮ ነው ያኛው ራሱ። እንዴት ለኩማ ትሰጣለች? ለዛ ነው የሚቃጠሉት። ለኩማ በደንብ ነው የምሰጠው። እቺ ከካምዲ ቃላ ምን አባቷ ልትን ነው እንዴ ለኩማ ትሰጫለች? እሷ አማራ ነኝ ብላ አይደል እንዴ እኔን ስታሳድደኝ የነበረው? ለስሙ አማራ ነኝ ብላ አይደል እንዴ ቤታ ለኩማ ከስንት ሳምንት በፊት ቤታ ጋላናት እያለች በየቦታው እየተሳደበች ፎቶዬን እየዘቀዘቀች አይደል አልነበር እንዴ እንደዛ እያሰቃየችኝ እኔ እንድጠላ ያላደረገችው ጥረት የለም። ፔጇን ግቡና ይውትኝ 8 ቪዲዮ ነው ስለኔ ፖስተችው። እንደዚህ እያደረገች አፏን እየከፈተች ለኩማ ለምሰጠኝ ትላል እበት ሀያት በቃ እኔ መልስላታለሁ። እሷ አታፋምሽ ጭራሽ ገብታችሁ ቪዲዮ ማኮ አማራ እንኳን ሳይሆን ዝም በያ እንዴት ነፍጠኛ ይኸው ማናት እያሉ ነው ሰርች እያደረጉ ፎሎ ሊያረጓት ነው። ቤታ በቃ ሰው ዝም በይ ነፍጠኛ ቀዝም በይ። እኔ አሁን ስሜት ነኝ ጨርሼ እንትን ልናገር ታቋርጭኝ ሀሳቤን። ይኸውላችሁ ኩማ ቢያንስ እንኳን በብሔር እንኳን ሳንገናኝ አክብሮኝ ሲከፋኝ ዛሬ እጄ ሰፖርት ባረገው ሲከፋኝ መጥቶ ሰፖርት አድርጎኝ። አንበሳ ማለት ተራ ነገር ነው። አንበሳ ሰጥቶኝ ያውቃል። ባለፈው ራሱ ዲቦራ የከፋኝ ቀን መጥቶ ሰጠኝ። እንዲህ ችግር ላይ ሆኖ እንኳን እኔ ሳላቅ መጥቶ ነው የሰጠኝና በብሔር እንኳን ባንገናኝ ቢያንስ አክባሪን ያከብረኛል። እቺ በክታ አማራ ነኝ ብላ ትራክ ውስጥ ተዘብዝፋ የምትውል አህያ ፔጇ ላይ ብትገቡ 8 ቪዲዮ አለ እንዴ በኔ ለቀቀችው። ኦሮሞ ናት እያለች ፊቴን እንትን እያለች አንዴ አንገቴን እያሳበጠች አለ እንዴ እኔን ለማዋረድ። አማራ ብትሆንማ የአማራ እህቴ ናት ብላ በጎጥ እንኳን ባንገናኝ አንድ አማራ ነን ብላ እኔን አታሳድድም ነበር፣ ለጠላት አትሰጥም ነበር። እሷን ብሎ ደግሞ አማራች ትንኳሽ የቀበሮ ቂጥ ቤታዬ ፍትህ ለሞዴሬተሪ ሞዴሬተር ተነስቷል ብለዋል። አሁን እኔ በተኛውበት ነገር ነፍጠኛ እንዳትጠቂ ነገር ይችላል። ስለሱ እናውራ። ስለሞዴሬተሩ ለምንድን ነው ያነሳው? ሞዴሬተር እንደዚህ አድርጊ እንትና እንደዚህ ብላ የማንንም እንትን አልሰማም። እኔ ሞዴሬተር ያነሳሁት ግን በቃ ሞዴሬተሩ ፍትህ ለሞዴሬተሩ አላነሳም። አጠቂ ነፍጠኛ አልሰጥም ለማንም። ምክንያቱም እኔ ዲቦራ ባለፈው እንኳን አሸነፍሽ በጣም ነው የተናደድኩትኝ። ሞዴሬተር ስሰጣችሁ ሚውት አድርጉም። ያውላ ሰው ቁጭ ብሎ ሲሳደር
ያ ነገሩ ወዴት እየሄደ ነው አልገባኝም። እንዴት እንዴ አልገባኝም። የት እየወላችሁ ነው የምትመጡ? ቤታ ማለት ጌሙ ለምን ነበር የተዘጋጀው? ለትብብር ነው አይደለ? ምንድነው ነገሩ የተቀየረው? ለፍቃዴ እኮ ነው። እኔ ፈልጌ ሰፖርት በቃ ጌም እንጫወት የተባለው ጌም እንጫወት እንዴ በገዛ ብሬ ምን አባታችሁ እንኳን እንደቁም አይደለም ለመንገደኛ ቆለጥ ላንጠለጠለ ብሰጥ ምን አባታችሁ አገባችሁ? የሰጣችሁኝ ገንዘብ የለም እኮ እዚህ በማንም አባታችሁ ስም እኔን እየሰደቡኝ ነው። ንገሩኝ። አንቺን አይደለም እኔን ነው እየሰደበችኝ ያለችው ዲቦራ። እኔን እየተረገጥሽ ነው እያሉኝ ነው። አቦ በእናትሽ ዲቦራ ዝም በይ። እኔን ነው እየሰደበች ያለችው። ቤታ ራሱ እኔን ነው ቴምር የምትባል ፎቶዋን ዘቅዝቄ በቤት ይሄድባታለሁ። አንቺ መልስ አትስጫት። አሁን ስሟን ሰርች እያረጉ እየሄዱ ልታፈምሻት ነው። እየጠቀምሻት ነው እንጂ የጎዳሻት አይደለም። መልስ አትስጫ። አትመጥንሽም ቤታ አትመጥንሽም። እናቴ ትሙት አትመጥንሽም። ለእሱ አይደለም መልሰው። ቆይ ተረጋጊ። መስጠኛ ነው መጫዋል። ለእሱ አይደለም መልሰው ለሌላ መሰልካችሁ በገዛ ብሬ ለማንም አባት ይሄ በአማራ ስም ብዬ የሰበሰብኩት ገንዘብ ካለ መተጠይቅ። በተረፈ ግን ማለት ነው በገንዘቤ አይደለም ኩማን ማለት ነው ቆለጡን ያንጠለጠለ እብድ ባገኝ እሰጣለሁ። እኔ እንደ ማንም አውሬ አይደለሁም። ለማውቀው ሰው ላከበረኝ ሰው ተቸግሮ ካየው ለማንም ሰው እሰጣለሁ። ደግሞ በአማራም ከተመጣርም ከጫፍ እስከ ጫፍ ከነጎጥሽ ጨምሮ ቂጤን ገልብጬ ስረዳሽ የነበረው እኔ ቤታ ነኝ። ያደረኩትም ለራሴ ለህዝቤ ብዬ ነው እንጂ ለማንም እንድመሰገን ወይ ክሬዲት እንዲሰጠኝ ብዬ አይደለም። ካስፈለገም ደግሞ ከሀስከበ የረዳሁትን ለአማራ ከሀስከበ እስከነጎጥሽ አውጥቼ ነው ማሳየው። እኔ ቤታ የሴት ጀግና ነኝ። በተጠራውበት ቦታ የምገኝ ነኝ። ግን ለኩማ ሰጠሽ የምትሉ በከፋኝ ሰዓት ኩማ ነው ለእኔ ቆመልኝ የረዳኝ። እናንተ አይደላችሁም። ደፋር ባለፈው እንደዛ ደምን ባስታስለቅሱኝ እኮ ከጎኔ የቆመ እኮ እሱ ነው። ወጥቶ እኮ ማያዋርደኝ ማይሰድበኝ እኮ ነው። እናንተ 24 ሰዓት ሙሉ አይደል እንዴት ስትሰድቡኝ ስታዋርዱ የምትሉት? እካኩላ ደግሞ አፋችሁን ተከፍታላችሁ። ለማንም ሰው ልስጥ ገባሽ ዲቦራ? እኔ አሁን ጌም እንኳን ስጫወት አይታችሁኛል። ትልቅ ጌም አረኩ ብዬ አንድ ጌም ብጫወት እንኳን በዘር እንዳይገናኝ ከሀቢባ ጋር ነው የተጫወትኩትኝ። የዘር እንዲገናኝ ብፈልግ ኦሮሞ መርጬ ትግሬ መርጬ ጌም መጫወት እችላለሁ፣ መሸቀል እችላለሁ። በአንድ አማራ ስም እንደዛ እያደረኩ እንኳን አልጫወትም። ጌም እንኳን ኖርማል ጌም እንኳን ስጫወት ከሌላ ብሄር ጋር እንኳን እንደሌሎቹ የኦሮሞ የመንዘፈን ክፈች እየተባባልኩ እንኳን አልጫወትም። አንድ አታመጡ። አንድ ለአማራ ደግሞ ብዬ ቁጭ ብዬ ጎፈንድም የሚሰበስብ አይደለሁም። እካኩላ ሰው ግን በቸገረው ሰዓት በከፋው ሰዓት ድረሽ ያለኝ ደራሽ ነኝ። ለጃልመሮ መስጠት ትችያለሽ። የሚያገባው ሰው የለም። ምክንያቱም ገንዘቡ የራስሽ ስለሆነ እኛ ስላልሰጠንሽ መመለስም አይጠበቅብሽም ሲጀመር ማለት ነው። ምክንያቱም ገንዘብሽ ነው፣ የራስሽ ነው። ማንም የሚያገባው ሰው የለም። ሲጀምር ያንቺ አማራነት ዛሬ ነው እንዴት ታያት? በእናቱ ኦሮሞ ናት በአባቱ ኦሮሞ ናት እያለች ስትረግጥሽ አይደል? እና ስትሰድበኝ ነበር ዲቦራው ልጅ የምትሰድበኝ ልጅ ማለት ነው። አባቴ ሙት ነው ምሽ ለኩማ ረዳችሁ የምትልሽ ቤቷን ገብተሽ ብታዩ ዲቦራ ሰው 8 ቪዲዮ በተከታታይ ይሰራብኛል። ኦሮሞ ናት የአማራ ህዝቦች አግሏት አንገቴን አንዴ ጫንቃይን ታወፍራለች ስታስጠላ እያለ በየቦታው እንደ እብድ ነው የምትሳደበው ነው የምልሽ። ዛሬ መጣችና ለኩማ ረዳኝ ምን አገባት? ኦሮሞ ነሽ ብላኝ የለ ምን አባቱ አገባት ታዲያ? ለማንስ ወለደ እከክ ባለፈው እኔ እንዳውም በጣም ተበሳጭቻ አላለቀስኩም ዲቦራ። የሆነ ጊዜ ላይቭ ላይ አንቺ የደወልሽልኝ ሰዓት የዛ ሰዓት ቤቷን ከፍታ እንዴት ስትደሰት እንደነበር እንዴት ስትፖስት እንደነበር እያለቀስኩበትን በዛ ሰዓት ግን ያውን የጠላችሁ ኩማ መጥቶ ነው አይዞሽ ብሎ አንበሳ ሰጥቶኝ ሰፖርት አድርጎኝ ሄደ። እሷ እንኳን ልትመጣ ቀርቶ ስታስካካ ነበር ቤት እካካለች። ገና እንደሚናገሩሽ እናውቃለን። ተዘጋጅተናል። አንቺ መልስ መስጠት አይጠበቅብሽም። ምክንያቱም አንቺ የዋህ ነሽ ቤታዬ። በየዋህነት ሰው ሲቸግረው ሁሉንም ተረጃለሽ፣ ረድተሻል። ዘመቻም እንደሚመጣብሽኛ ከመጀመሪያውንም አውቀነዋል። ስለዚህ እኛ እንመልሳለን። አንቺ ታያቸው አይመጥኑሽም። እኛንን የምንመጥናቸው ለዛ ነው።
በፎሎም ቢሆን በእውቅናም ቢሆን 10 ሰው ነው የሚያየን 10 ሰው ነው የሚያቸው። ስሚ ቆይ አንዴ ነፍጠኛ ብናሽ ይሄንን ዝም በይ ቆይ እኔ እንድንመልስ ድሮ አማራ ብላ ተሳደበች። አሁን አማራና ትግሬን አትሳደብም። ተመልከቹ እንግዲህ አሁን እንዲህ አይነት ደንቆሮ ናት አማራን የምትለው። እንዳውም እኔ ትግሬና ኦሮሞን ባለመሳደብ ያመስግኝ። ለምን አማራ እንደዚህ አይነት ስነ ምግባር ስለሌለው ማለት ነው። አልሳደብም። ኦሮሞና ትግሬን ስላልተሳደብኩኝ አማራ አይደለሽም ብሔርተኛ አይደለሽም ባናታችሁ ተዘቅዘቁ። መጀመሪያ እርስ በርስ ተዋደዱ፣ እርስ በርስ ተከባበሩ። ጎጃም፣ ጎንደር፣ ሸዋ እያላችሁ ቀን ሙሉ በጉጥ እየተናከሳችሁ ጀግኖች እየዘቀዘቃችሁ እኔ ብዘቀዘቁኝ ብትሰድቡኝ ምንም አይመስለኝም። ለምን ለእናንተ ወጥቶ ደሙን ላፈሰሰላችሁ ራሱ ጀግኖች እየለጠፋችሁ ስም እየሰጣችሁ የሞቱትን ሳይቀር ሁሉ እየለጠፋችሁ ሙት ወቃሾች ናችሁ። ቀን ሙሉ እኮ ነው ማያችሁ በውጭ ሆኜ ማለት ነው። ቀን ሙሉ ዲቦራ ማርያምን ጀግና የተባለ ሁሉ እየተዘቀዘቀ እየሰደቡ ቤታኔ ብትሰድቡኝ ምንም ችግር የለብኝም። ወንዶቹ እንኳን ተሰድበዋል፣ የታጠቁት ተዋርደዋል። ስለዛ እኔ አንድ ተራ ግለሰብ ነኝ። ለምን ቤታ ለኩማ ጊፍት ሰጠኝ ታንቀሙት ነው የምልህ። ደግሜ ሰጠዋለሁ። እንደውም ቲክቶክ ስለሚበላ ብዬ ነው እንጂ ተኩትኝ አንበሳ በአንበሳ አድርገዋለሁ። እንዲሁ በካሽ ሁሉ ሰጠዋል። ታንቀጥሞት እናያለን። ማርያምን በካሽ ሁሉ ሰጠዋል። ምን አባታችሁ ታምጣላችሁ እንዴ? አላበዙትም እንዴ እነዚህ ሰዎች? ምን ቀዘናችሁ? አሁን ባለፈው ቃል ኪዳን የምትባል ከኦሮሞ ጋር ጌም ተጫውታ እንኳን ደስ ያለሽ እያለችሁ ገብታችሁ ስታመሰግኗት አልነበር? ስታመሰግኗት አልነበር? እኔ እንዳውም እኮ ከራሴ ገንዘብ ነው የረዳሁት። እሷ ግን ለራሷ ገንዘብ ለምታደርገው ስታመሰግኑ አልነበረ? የዛሬ ሳምንት የበዓል ቀን ለምን አልታያችሁም? ሸዋ ላይ እና ጎጃም ላይ ሰው በሞተ ሰዓት ጌም ተጫወተች ለምን አላላችሁ? ለቤታ ሲሆን ግን አይናችሁ ቁልጭ ይላል። አይናችሁ ይፍሰስ ጠንባታሞች። እኔን ያያችሁ አይናችሁ ይፍሰስ። ኤኒዌይስ እንስሜና የባክሽና ናርዲያ በዜሮ ፎሎ መተሻያ ዘብዘብዘፊ ስሚ ማሪ ልንገርሽ። ባንቺ ደግሞ ማለት ነው በዲቦራ ደግሞ በመጀመሪያ ደረጃ ጌም እንደሆነ ካላወቃችሁ አፋችሁን ዘግታችሁ ተቀመጡ። አንዳንዶቻችሁ ስማችን ይጠራት በሉ። እኔ በጥሩ ሰዓት ጓደኛንን ተከባብረናል። አፋችሁን ግን ዘግታችሁ ተቀመጡ። ጌም ስትጫወት ዲቦራ፣ ማንኛውም ሰው ጌም ሲጫወት ፉክክር አለ። ደረቃች ልጅ የፈለገ ኩማ ቢረዳም የሰጣት ሰውዬ ለዲቦራ ነው የሰጣት አይደለ? ዲቦራ በሰው ገንዘብ ሄድና ለኩማ ስጥ ብላ አታዝም። ያ ሰው በፍላጎቱ ነው የሚሰጠው። ገሊላዬ ሰፖርት ስላረግሽው ኩማ በጣም ነው እሺ ምናመሰግን እኔ እናት። እና ዲቦራ ሂድና ለዲቦራ የሰጣትን ሰውዬ ሂድና ኩማን እርዳው ማለት አትችልም። ምክንያቱም ሰውየው በራሱ አስተሳሰብ በፍላጎቱ ሄዶ መርዳ ከፈለገ ይረዳል። ዲቦራን ሰፖርት ማድረግ ፈለገ አደረገ። ሲቀጥል ደግሞ ጌም ነው እየተፎካከሩ ሲሆን ነው ሞር ሰው የሚሰጠው እንጂ እች ልጅ ጸጥ ብላ እንዳውልት ደርቃ ኩማን ስጡት እያለች ሰው እንደዛ አይደለም። ሲፎካከሩ ይሰጣል። ሁለተኛ ነገር ደግሞ የሰጧት ሰዎች ደግሞ ለዲቦራ ፈልገው ነው የሰጧት። ከፈለጉ ለኩማ መስጠት በራሳቸው ጭንቅላት ይችሉ ነበር። ልክ ዲቦራ ለኔ ስጡኝ ለኩማ እንዳትሰጡ እንዳለች ነገር ምናቃችሁ ሰዎች አሁን ቤታችሁን ከፍታችሁ ታወራላችሁ። በጣም ነው የሚደብረው። ማምላክን እንዴ ሰው ጸበደላላ ነው እንዴ እንዳለ ዲቦራ ማምላክ ምን አገባቸው? ለኔ ስጡኝ ምን አገባቸው? አሁን ለምሳሌ ቴዲ አዋሳ ለሱ ሰጠው መቶ ለዲቦራ ሰጣት። ሳያቀርቶ ነው እነ ዮዳብ ሳያውቁ ቀርተው ነው እነ መንሱር ሳያውቁ ቀርተው ነው። ይሄ የሰው ፍላጎት የሰው ኪስ የሰው ገንዘብ ነው። በሰው ገንዘብ ማዘዝ አትችሉም እንዴ? ራበሾች ንቁ። እንዴት ነው ዲቦራን እንዴት ነው የምንተሳሰበው? በሰው ገንዘብ ሄዳችሁ እኔ እኮ ግራ ገባ የምለው ራሱ ዳይቦ ቀይሩ እያለ ነው። ዳይቦ ፈታ በሩ ጅስት ፈታ በሩ። አንቺ ደግሞ ዝም በይ ይበላ። ታዲያኛ ምን አገባን? ነፍጠኛ እሱ ስላለን ዝም ብላለሁ። ቤታ ይበቃሽ። ወላሂ እየደበረኝ ነው። ለነስተኛና ነጥብ እሺ ነይ ውጪ ከደበረሽ ነይ አልፈልግም። እንዳታስወጪኝ ነፍጠኛ እኔ በጣም ስናደድ ሰው የሚያስቆም ማለት ነው። አትናደጅብኝ እኮ ስለማልፈልግ ነው ማሪ። ልናደድ
ምናደደው ሙሱ ሲያስቆመኝ ምናምን እኔ ብዙ ጊዜ እንደዚህ ስለማላወራ ሰው ሲያስቆመኝ ብስጭት ነው የምለው። ለምን ለአንዳንዴ ልካቸውን ምን ነገር አለባቸው ነፍጠኛ ዝም ስታያቸው ይስባቸው ቀዚያ ነው እኮ። እና ኤኒዌይስ እኔ ያናደደኝ ሌላ ሰው ነው ሌላ ሰው የምናውቀው ሰው ማን ነው ጻፈልሽ? ምንም እንዳትናገሪ ግን እዚህ ላይ አንድሮ ጸበደላላ ነው የሱ እሱማ በጣም እኮ ነው ይቀናል እኮ ሲጀመር። ቆይ ለጻፈልሽ አረኔ አዳምጣታለሁ እንዴ ከኔ ጋር እንደዚህ አይነት ቀልድ እንደዚህ አይነት ወሬ ይቅርባል። አንድ ሀገር ላይ ነው የምንኖረው፣ እንከባበር። አይመለከተኝም አልልም። ቤታ ለምን ትናገራለች እንዴ? ኦኬ 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 እሺ ዝም በይ እሺ። እና እሱ አናዶኛል። ኤኒዌይስ እንደፈለገ የሆን ቦታ ትስጩ። እናቴ ትሙት እስኪ ስሜ ይጠራ። ዝም እንዴት ዝም እንደምል አስይሻለሁ። ስሜ ይጠራ። ኤኒዌይስ እና አተኝም እንተኛለን ትንሽ እንቆይ እኮ ማይ ጎድ ቤታዬ እኮ ዛሬም ማለት መንታታም በቢታያቸው እዚህ በፊት ዝም ብያለሁ። ኮመንት አንብቢ ማሜን፣ ኮመንት አታንብቢ፣ አዳምጪ በራስሽ ታያቸው ማለት ስማት ጥሩ ነው እኮ ኮሜንት በቃሽ። እኔ ለወጣ ነው የኛ ልጆች ሸር በማረግበት ቦታ እንሄድ፣ እንዴት ማድረግ እንዳለብን ያውቃሉ። ቻው ደህና ሁኑ ድቦዬ። እንኳን አሸነፍሽ ማሪ። ቻው ቤታቸው ማሪ። ሸር ማረግላት ቦታ እንዳለ ነው የምዘምቱት። እሺ ሰምታችኋል። ቻው ማሪ። ቻው ባይ ባይ። ተይ ነፍጠኛ ተይ ማሪ። ኖ ቻው በቃቸው። ተው እስኪ ተዋቸው፣ ዝም በሏቸው። እነዚህ ሰዎች እኮ እንደውኛ በቃ በቀን በቀን አጀንዳ ነው ማለት ረፍት የለን። ሰፖርት ቤት በይኝ። እኔ ሌላ ነገር አልናገር። ሰፖርት ለማድረግ የተዘጋጀ ምን አገባት ነው ጥያቄው። ምን አገባት? አለቅላቂ ምን አገባት? ቆይ ማሬ ቆይ ተይ አንዴ ቆይ እናጣራ። ተይ በቃ ጀለሲ ነው እንዴ ይሄ ነገር? አልገባኝም እንዴ። የራሱን እየወደደ የሰው አትስጡ። አረ ተይ በእናትሽ ተይ። የተዋወቀን በማምላክ አይደለም። ለምንድን ነው ስሜን የምታነሳው? ዲቦ ዝም በይ ቆይ አንዴ እሷን ትሰሚና ያለችውን ታወሪያለሽ። በቃ ዝም በይ እንጂ በማርያም ምንም አላለ። ባትል መታችሁ አጽፉም። እዚህ ጋር ባትል ማለት ነው መታችሁ አጽፉም። እየተከባበርን ማንም ምንም አያገባውም። እኔ የፈለኩት እኔ ነኝ እኮ ኩማን አሳዝኖኝ ናብዬ ኩማ ብዬ አንበሳ ወርጄ ጌም እንጫወት ያልኩት። ማናባሽ ነሽ አንቺ? ወሳኝ እናንተ ለራስሽ ካልተሰጠሽ ለራስሽ የማይሰጥሽ ከሆነ አትንጫጭ። ምድረ ኮምፕሌክሳም ቅናተኛ ኮምፕሌክስሽ አይንጫጫ። አንዴ በላሽ ትታለፊያለሽ፣ 2-3 ግን አይነፋም። ዲቦራ ሶሉሽን ቴንሽን ነው። ዲቦ በማርያም በቃ እሺ በይ አንዴ በማርያም በቃ በመምላክ ተይ በቃ ዲቦራ ዝም በይ። አሁን አንዴ ዝም በይና
ላይክ ሲፖሰት ታይና መልስ ሰጫልሽ። አሁን ዝም በይ በቃ። እስቲ ስሙልኝ ያነሳችሁ ገና አሁን እኔን አንድ ሳምንት አሁን ደግሞ አጀንዳ አድርገው ሲያለቅሱ ይላሉ። እንደው እኮ መከራን አየን እኮ ዘንድሮ። እስኪ ዝም በሉ በቃ። ምንም ማለች አላለች ማለት ነው። ሌላ ወሬ አውሩ። እዚህ ኮሜንት ላይ በቃ ኮሜንት ወሬ ካለማመላለስ ስራ የላችሁማ። አሽሙሩ ምንድን ነው? አሽሙር ነው። ማን ነው አሽሙር ያወራኝ? መንጉር ናቸው እነዚህ ወይ መከራ። ኧረ ሴት የምትባል ግን ፍጡር ከባድ ነው። ግን ሴት የሚባል ፍጡር ሴቶች ስንባል ቃልዬ ዲቦራ ራሷን ትኛለች ነው እያየች ላሽ ብላለች። ኮሜንት ላይ የጻፉላት እየጠበቅኳት ስትናገር የምናገረውን እኔ ስለማቅ ማለት ነው። ስትናገረኝ ቀላል ሄድባት ቤታ ማንንም ዝም አልልም። እኔ ማንንም ዝም ቲክቶክ እኮ ነው አፋቸውን እኔም እከፍታለሁ እስከ ጥግ ማለት ነው። በሌላ ነገር ከሆነ በህግ ይኬዳል። አለቀ። እንዲህ ስፍጥፍጥ ግልጥልጥ እንደዚህ አልፈልግም። በቃ ሳከብርሽ አከብርሻለሁ። ቤት አይደለ ስንከባበር እንከባበራለን። ካከበረችኝ አከብራታለሁ። ስትንቃኝ ግን አወርዳታለሁ ነው የምልሽ። ማናት ምንድን ነው? መጀመሪያ ጣሪና ዲቦ በቃ አሽሙር ኖ ስሜን ለምን ታነሳለች? እኛ እኮ እዚህ ጋር ተነጋግረን እሱን ሰፖርት ለማድረግ ነው። እኔ እንድታመሰግኑኝ ወይ ዋው ምናምን እንድትሉኝ አይደለም። በቃ እኔ ማድረግ የፈለግኩትኝ ነገር በራሴ አድርገ አለቀ። ጌም ተዘጋጀ፣ ጌም ተጫወተ። አስረዳሽ። በአሽሙር ነው የተናገረችው፣ ግን ስም አልጠራችም። መንደሬ አሽሙር እኮ የመንደሬ ሙድ ነው። ታዲያ ግልጽ መናገር ነው፣ ፊት ለፊት መናገር ነው። ዲቦ እኮ በቃ አንቺ ስም አሽሙር የመንደሬ የቁጭራ ሴት ባህሪ ነው አሽሙር። ለምን ተሰጣት እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። በዚህ እያዳሜማ በዚህ ስለሽ ስትጠብቂ ነበር ዛሬ። ወይስ እግዚአብሔር ይስጥህ እናቴ፣ እንዲህ ስለሽ ስትጠብቂ ነበር። በፀጉሬ ልክ ጠላት ያለኝ ሰው እኮ እኔ ነኝ እዚህ ቲክቶክ ላይ። በቃ ዲቦ ማምላክ እነዚህ ኮመንቶች ግን ወይ አያት በይኝ ቃሉ። እኔ ምን አረኩኝ እንዴ? እሷ እኮ ናት እኮ መጀመሪያ በአሽሙር ምናምን ለምን ተሰጣት ምናምን የምትለኝ እኮ እንዴ። ባለፈው ለቤታ ሲሰጣት እንደዛ። አረ ምን ነው